ዛሬ ዓለም ፊቷን ያዞረችብህ ያቀድከው ሁሉ የፈራረሰብህና በውድቀት ማዕበል ተመተህ መቆም ያጣህ የመሰለ ከሆነ ይህ መልእክት ላንተ ነው። ብዙዎች ውድቀትን እንደ ገዳይ መርዝ እየሸሹት ታላቅ ማንነታቸውን ሲቀብሩ፣ አንተ ግን ዛሬ በዚህ ሰዓት ውስጥ እያለፍክ መሆንህ የተመረጥክ መሆንህን ያሳያል። አትጠራጠር። ውድቀትን ስትሸሽ አብረህ እየሸሸህ ያለው ማደግን ነው። ሕይወት አዲስና ክቡር ምዕራፍ ስትከፍትልህ አሮጌውንና ደካማውን ማንነትህን በፈተና እቶን ውስጥ እንድትጥለው ታስገድድሃለች። ዛሬ የሚያምህ ስብራት መጨረሻ አይደለም፣ ይልቁንም ለነገው አንጸባራቂ ማንነትህ የምትከፍለው የማይቀረው የክብር ዋጋ ነው። ስኬታማ የምንላቸው ጀግኖች ሁሉ ምስጢራቸው ውድቀት አለማጋጣማቸው ሳይሆን በወደቁበት አፈር ላይ የስኬት ማማን መገንባት መቻላቸው ነው። ዛሬ ሽንፈትን እንደ ፍርድ መዶሻ ሳይሆን እውነተኛ ማንነትህን እንደሚያሳይ ሐቀኛ መስታወት አክብረህ ተቀበለው። ስብራትህ ትምህርት ነው። የተዘጋብህ በር ደግሞ አዲስ አቅጣጫህ ነው። ከጸጸት ገደል ወጥተህ ከሰበብ ወደ ቁርጠኝነት የምትሸጋገርበትንና ውድቀትን ወደ ታላቅ ድል የምትቀይርበትን ያንን አስደማሚ የጥንካሬ ምስጢር ዛሬ አብረን እንፈትሻለን። ክቡራን አድማጮች፣ በሕይወታችን በሚያጋጥመን ውድቀት የሚፈጠርብንን የስሜትና የሞራል ስብራት እንዴት ማገገም እንደምችል ብቻ ሳይሆን ይልቅም በገዛ ውድቀታችን ሌላ የሕይወት ብርሃን የምንለኩስበትና ለቀጣይ የሕይወት ጉዞአችን ወደ ከፍታ የምንወጣበትን መሰላል የምናበጅበትን እውነተኛ ምስጢር እንመለከታለን። በውድቀት ጊዜ በሚፈጠር ፍንዳታ እንዴት የአሸናፊነትን ኢነርጂ ገንብተን ጉዞአችንን ወደማይቋረጥ ስኬት እንደምንቀይረው በቆይታችን እናረጋግጣለን። ላይክ አድርጋችሁ እስከ መጨረሻው አብራችሁን ቆዩ። ስኬታማ ሕይወትን ለማረጋገጥ የምትፈልጉ አድማጮች በእርግጥም ቻናላችንን ሰብስክራይብ በማድረግና የምንጭናቸው ጠቃሚ ሐሳቦች በፍጥነት እንዲደርሳችሁ የደወል ምልክቷን መጫን አትዘንጉ። እያንዳንዱ አዲስ የሕይወት ምዕራፍ በደጃፋችን ላይ ቆሞ አዲስ ማንነትን ሲጠይቀን ይህ ልደት ያለ አደጋና ያለ ፈተና ምጥ ሊሳካ እንደማይችል መገንዘብ ይኖርብናል። እንዲያውም አደጋ እንደ ማጥሪያ እሳት ሆኖ እንድንዘጋጅ፣ እንድንተጋና በትኩረት እንድንጓዝ የሚያስገድደን ታላቅ ኃይል ሲሆን አንድ ነገር በአደጋ ላይ መሆኑን ስንረዳ ብቻ ነው ረብ የሌላቸው ሰበቦች መደርደር አቁመን ከመንሳፈፍ ወደ ቁርጠኝነት የምንሸጋገረው። በዚህም ሂደት ውስጥ ብዙዎች ውድቀትን እንደ ስጋት ቆጥረው በደህንነት ቀጠና ውስጥ ለመሸሸግ ቢሞክሩም ውድቀትን መሸሽ ማለት ግን አብሮ መማርንና ልምድ ማግኘትንም መሸሽ መሆኑን መዘንጋት የለብንም። ሕይወት በማይቀር ሁኔታ በፈተና ማዕበል ስታናውጠን ለመቋቋም የሚያስችል የውስጥ አቅም የሚገነባው ውድቀትን እንደ ጽኑ መሠረት ተጠቅመን በትዕግስትና በትህትና የሚቀርጽ ጠንካራ ባህሪን ስንላበስ ብቻ ነው። ስለሆነም ዛሬ የውድቀት ድቅድቅ ጨለማ ቢጋረጥብህ ለምን በእኔ ላይ ደረሰ በሚል የቅሬታ ስያሜ ከመማረር ይልቅ ይህ ሁኔታ ሊያስተምረኝ የፈለገው ምስጢር ምንድን ነው ብለህ በመጠየቅ ውድቀትን ቅጣት ሳይሆን ታላቅ ዝግጅት መሆኑን ልታስተውል ይገባል። ሕይወት በዚህ መከራ ውስጥ እየጠራችህ እየሳለችህ ስኬት ብቻውን ሊሰጥ የማይችለውን የጥንካሬ ማማ በአንተ ውስጥ እየገነባች እንደሆነ ስትረዳ የደረሰብህ ስብራት ሁሉ ትምህርት፣ የተዘጋብህ በር ሁሉ ደግሞ የአቅጣጫ ጠቋሚ ምልክት ይሆንልሃል። ምንም እንኳን ውድቀትን መውደድ ባያስፈልግህም ያለህበትን ትክክለኛ ደረጃ ቁልጭ አድርጎ የሚያሳይ ሐቀኛ መስታወት በመሆኑ ልታከብረውና በጸጋ ልትቀበለው ይገባል። ከእንግዲህ ከሕይወት ዋስትናዎችን መጠየቅ አቁመህ የእርግጠኝነትን ደመና ሳትጠባበቅ መውደቅና መሳሳት የጉዞ ግማሽ አካል መሆናቸውን አምነህ ወደፊት ተራመድ። የምትወስደው እያንዳንዱ አደጋና የምትጋፈጠው እያንዳንዱ ፈተና ከበፊቱ የበለጠ ጠንካራ፣ አስተዋይና ብቁ ሰው እያደረገህ መሆኑን በጽኑ ልታምንበት ይገባል። ምክንያቱም እውነተኛ እድገት ሁልጊዜም አደጋን የሚጠይቅ ሲሆን ያ አደጋ ደግሞ ለሚገኘው ታላቅ ማንነትህና ለነገው የስኬት ማማህ የሚከፈል እጅግ ተገቢ መሥዋዕትነት ነው። በዚህ ዓለም ላይ የምናደንቃቸውና ለታላቅነት የበቁ ሰዎች ሁሉ አንድ የሚያመሳስላቸው ምስጢር ቢኖር ውድቀትን እንደ ጠላት አለመመልከታቸው ነው። ውድቀት የጉዟቸው ማሰናከያ ሳይሆን የስኬታቸው ዋጋ መሆኑን ቀድሞ ተቀብለውታል። ብዙዎቻችን ሞኝ ላለመምሰል፣ ላለመሸነፍ ወይም ላለማጣት ስንል ብቻ አደጋዎችን እንሸሻለን። ነገር ግን ትልቁ አደጋ ምንም ነገር ሳይሞክሩ ባለህበት መቆም መሆኑን ዘንግተነዋል። በእውነት ለመናገር ውድቀት ከሚፈጥረው ስሜት ይልቅ በሞክሮ ኖሮ ምን ይፈጠር ነበር የሚለው የጸጸት ጥያቄ እጅግ የከፋ የነፍስ ስቃይ ነው። ያለመጋለጥ ማደግ፣ ያለመመቸትም መገስገስ አይቻልም። ከፍ ያለ የሕይወት ምዕራፍ ላይ ለመድረስ በእርግጠኝነት ውድቀት የሌለበትን መንገድ መፈለግ ማቆም አለብህ።
ምክንያቱም እድገት ማለት ውድቀትን መከላከል ሳይሆን ከውድቀት በኋላ በቶሎ የማገገም አቅምን ማዳበር ነው። ይህንን እውነት ከተረዳኸው ውድቀት በአንድ ላይ የነበረው የማስፈራራት ኃይል ይከስማል። ያኔ ውድቀት የፍርድ መዶሻ መሆኑን ቀርቶ ወደፊት የምትራመድበት እርምጃ ይሆንልሃል። ስለ በራስ መተማመን ያለን የተሳሳተ ግንዛቤም ልናርመው ይገባል። በራስ መተማመን ማለት ሁልጊዜ ማሸነፍ፣ በጭብጨባ መታጀብ ወይም ነገሮች በፈለግነው መንገድ ሲሳኩ የሚሰማን ምቾት አይደለም። ያማ ምቾት እንጂ እውነተኛ በራስ መተማመን ሊሆን አይችልም። እውነተኛ በራስ መተማመን የሚገነባው ሕይወት ፊቷን ስታዞርብህ፣ ነገሮች ሁሉ ተዘበራርቀው አፈር ከድሜ ስትጋጥና ያንን ሁሉ መከራ አልፈህ አሁንም ቀጥ ብለህ መቆምህን ስትገነዘብ በውስጥህ የሚፈጠር ጽኑ እምነት ነው። ስኬት ጊዜያዊ ደስታን ሊሰጥ ይችላል፣ ማንነትህን ግን አያስተምርህም። ማንነትህን አውጥቶ የሚያሳይህ በግፊት ውስጥ እንዴት ምላሽ እንደምትሰጥ የሚፈትንህና ጽናትን የሚለግስህ ውድቀት ብቻ ነው። ስኬት ደስታ ሊሰጠን ቢችልም ማንነታችንን ግን አይገነባውም። ይልቁንም ማንነታችንን አውጥቶ የሚያሳየን በግፊት ውስጥ እንዴት ምላሽ እንደምንሰጥ የሚፈትንንና ብርቱ ጽናትን የሚለግሰን በውድቀት ውስጥ የምናልፍበት ሂደት ብቻ ነው። ስለሆነም ከዛሬ ጀምሮ ውድቀትን እንደ ፍጻሜ ማየትን ትተህ እንደ እውነተኛ መስታወትና ወደ አዲስ ማንነት እንደሚያሸጋግርህ ድልድይ ልታከብረው ይገባል። እያንዳንዱ ያጋጠመ ስብራት በውስጥህ የሚቀርጸው አዲስና ብቁ ማንነት ለነገው ታላቅ ስኬትህ በታላቅ ዲሲፕሊን የታጀበ ዝግጅት መሆኑን አምነህ ወደፊት ተራመድ። ክቡራን አድማጮች፣ የዛሬውን ቪዲዮአችንን እንደወደዳችሁ ተስፋ እያደረግን ለመሰናበት እንወዳለን። በድጋሚ ቻናሉን ሰብስክራይብ እንድታደርጉ እያስታወስን በሌላ ቪዲዮ እስከምንገናኝ ቸር ያቆየን።